አለኝ ፕሪ ኦርደር ለማድረግ እንትኑ ወጥቷል ይሄ የሚወጣው መጽሐፍ አለ ኦንላይን ላላችሁም እና እነዚህ ናቸው አድራሻዎቹ ከዛ ፕሪ ኦርደር ማድረግ ትችላላችሁ እዚህ ያላችሁ ከዚህ ፕሪ ኦርደር ማድረግ ትችላላችሁ ዲቫይን ዳያሎግ ይሄ እኔ ስለጻፍኩት ሳይሆን ይሄ 54ኛ መጽሐፍ ነው መሰለኝ እና ግን ይሄ ለልቤ በጣም ቅርብ ነው ምክንያቱም ከእግዚአብሔር ጋራ ከመነጋገር የበለጠ ነገር የለም በቃ እንደ ቤተሰብ እድል ይሰጣናል ከልጆቻችን ጋር ለመነጋገር እንደ ባልና እንደ ሚስት አብራችሁ ለመነጋገር እንደ ስሞል ግሩፕ አብሮ ለመነጋገር በቃ የእግዚአብሔር ጥያቄና የእግዚአብሔር መልስ እግዚአብሔር ጥያቄን ሲጠይቅ ኢንፎርሜሽን ፈልጎ ሳይሆን ልመጣ ያለውን ለመግለጥ ነው አላማውን ለመግለጥ ነው ልቡን ለመግለጥ ነው ስለዚህ ይሄ ዲቫይን ዳያሎግ እንደውም ስለሱ ሲጸልይ በቃ እንባ ነው መቀድመኝ በቃ ራሱ አርስቱ በጣም ያስፈረኛል ዲቫይን ዳያሎግ ከእግዚአብሔር ጋር መነጋገር እግዚአብሔር ከልጆቹ ጋር መነጋገር ይፈልጋልና አደራ ሌላችሁ ፈልጋለሁ አንደኛ ሰው እንድትጠቀሙ ሁለተኛ ደግሞ እኔንም እንድትረዱኝ ፈልጋለሁ ምክንያቱም ይሄ የመጀመሪያ መጽሐፍ ነው ከዚህ ፐብሊሽ ጋራ እና ይሄኛ ከሄደ እንግዲህ ለሌላው መዘጋጃሉ ሌሎች ደግሞ አሁን የምጽፋቸው ሶስት ስላሉ ቶሎ እኔም ስራዬን እንድጨርስ እና እናንተም ሼር አድርጉ ከሌላ ጋራ ሼር እንድታደርጉ አደራ እላችኋለሁ እስከዛ ይበቃናል እግዚአብሔር ቃል አብረን አንብበን ወደ ዛሬ መልእክታችን እንሄዳለን ዛሬ የምንመለከተው የሳምንት የጀመርነው ነው ወደዛ ትሄዱልኛላችሁ መጽሐፍ ቅዱስ ካላችሁ ይሄ ወይም ደግሞ እንዲህ የምታያችሁ ከሆነ የመጀመሪያዎቹን ጥቅሶችን ብቻ ነው የምናነበው እንግዲህ ዛሬ እኔ አርፋለሁ ብዬ ነበር ፓስተሬ ግን እኔ ጎሮሮዬን ስላመመኝ ያው አንተ ነህ ብሎኝ እና ልኮኛል እኔም ሳምንት አውቄያለሁ መልእክቱ እንዳላለቀ እንግዲህ እግዚአብሔር ደግሞ ያለውን ነገር ይጨርሳልና ይሄንን አብረን አንብበን ጸልየን ወደ እግዚአብሔር ቃል እንሄዳለን ይታያችኋል አዎ እና ተከታተሉኝ እኔ አነባለሁ በጌታ በኢየሱስ ክርስቶስ ስም ዘላለማዊ የእግዚአብሔርን ቃል አነባለሁ አቤቱ ባንተ ታምኛለሁና በሉልኛ ጠብቀኝ በቃ ጠብቀኝ ባንተ ታምኛለሁ ጠብቀኝ በቃ ጥበቃለን በእግዚአብሔር ካመን ጠባቂ አለን እግዚአብሔርን አንተ ጌታዬ ነህ እለዋለሁ ካንተ በስተቀር ምን የለኝም በጎነት የለኝም በቃ ነገሬ ሁሉ በእግዚአብሔር ይጠቃለላል ነገሬ ሁሉ በእግዚአብሔር ይታሰራል ከዛ ፈቃዲ ሁሉ በመድር ባሉት ቅዱሳንና ክቡራን ላይ ነው ስለዚህ በደሙ አጥቦ የቀደሰን አምላክ ክቡራን ብሎናል ፈቃዱ በእኛ ላይ ነው ፈቃዱ በኔ ላይ ነው ነገሩ እና ወደ ሌላ ለሚፋጠኑት መከራቸው ይበዛል የቁርባናቸውንም ደም እኔ አላፈሰውም ስማቸውንም በከንፈሬ አልጠራም መለየት ማለት ነው መቀደስ ማለት ነው ለእግዚአብሔር መሆን ማለት ነው ከዛ ወደ ቁጥር 8 እንዘላለን ቁጥር 8 ላይ እንዲህ ይላል እንግዲህ የጀመርነው ይሄንን ነው ሁሉ ጊዜ እግዚአብሔርን በፊቴ አየዋለሁ በቀኜ ነውና አልታወክም በሉልኛ ሁሉ ጊዜ እግዚአብሔርን በፊቴ አየዋለሁ በቀኜ ነውና አልታወክም ሁሉ ጊዜ እግዚአብሔርን በፊቴ አየዋለሁ በቀኜ ነውና አልታወክም በቃ ዛሬ ይሄንን እግዚአብሔርን ሁሉ ጊዜ በፊታችን የማየቱ ነገር እና ይሄንን ዛሬ የምንነጋገራቸው ነገሮች በአየር ላይም በእንትንም የምትሰሙ ሰዎች ከዛም በኋላ ደግሞ ሌላም ጊዜ የምታዩ ሰዎች ይሄንን ልብ እንድትሉ ፈልጋለሁ እንደዚህኛ መልእክት ያስፈራኝ መልእክት የለም እና እንደውም ትላንት ሌሊት እስከ ሌሊት ድረስ እና በእንባ ነበር የማየውና እግዚአብሔር የሚለውን ነገርና ትንሽ ጠለቅ ያለ ነው ለማቅለል ሞክራለሁ እና ጠለቅ ያለ ነገር ነው እግዚአብሔርን ሁሉ ጊዜ በፊቴ አየዋለሁ ከዛ የበለጠ ነገር አለ እግዚአብሔርን ከማየት የበለጠ ነገር አለ የለም እግዚአብሔርን ከማየት የበለጠ ነገር የለም እግዚአብሔርን ሁሉ ጊዜ በፊት እርሱን ደግሞ ካየን እንግዲህ የሚሆኑትን ነገሮች እናቃለን እና እጆቻችን አንስተን እንጸልያለን እግዚአብሔር አምላኬና መድኃኒቴ ሆይ እባክህ ጌታዬ ሆይ ዛሬ ጠዋት የኔ ስብከት አይሁን አነጋግረን ፊትን የምናይበትን አቅጣጫ ስጠን እግዚአብሔር አምላኬና መድኃኒቴ አንተን እንዳናይ በውበት እንዳናይ በታላቅነት እንዳናይ በግርማ እንዳናይ በስልጣን እንዳናይ መጋረጃ የሆነ ነገር ሁሉ ዛሬ ይቀደድ አምላኬ ሆይ ከአእምሮአችን ላይ ይቀደድ ከመንፈሳችን ላይ ይቀደድ እግዚአብሔር አምላኬና መድኃኒቴ ሆይ ፊት ለፊት አንተን የምናይበት እግዚአብሔር ጠዋት ይሁንልን ይህ ዘመናችን ይሁን እግዚአብሔር አባት ሆይ የዘመናችን ምልክት እግዚአብሔርን ማየት ይሁንልን እናከብርሃለን እናመሰግንሃለን ጊዜያችን ሁሉ ለአንተ አሳልፈን እንሰጣለን ክብሩን ሁሉ አንተ ውሰድ በጌታ በኢየሱስ ስም አሜን እግዚአብሔር ይባርካችሁ ተቀመጣላችሁ
እንግዲህ ሳምንት የጀመርነው ነገር ከራሴ ጋር ያያዤ ሳምንት ነግራቸዋለሁ እግዚአብሔርን ሁሉ ጊዜ በፊቴ አያዋለሁ ስንል ይሄና ምዕራፍ ስንመለከት መዝሙረ ዳዊት ምዕራፍ 16 ስንመለከት የመጀመሪያው የሚመጣው ነገር ምንድነው በእርሱ ታመናለሁ እግዚአብሔርን ያየ ሰው በእርሱ ታመናል እግዚአብሔርን ያየ ሰው ደግሞ ጌታ ያደርገዋል እግዚአብሔርን ያየ ሰው ለፈቃዱ ይሰጣል ይኖራል እግዚአብሔርን ያየ ሰው ይቀደሳል ዛሬ እሱን ነው የምንመለከተው እግዚአብሔርን ያየ ሰው እግዚአብሔር እድል ፋንታው አድርጎ በእግዚአብሔር አልፎ ወደፊት ይሄዳል እና እግዚአብሔርን ያየ ሰው በቃ ውርሳለው ውርሱን ያቃል የበረከት ወራሽ ነው በረከትን ያወርሳል እንጂ እርግማንን አያወርስም ምክንያቱም እግዚአብሔርን አይቶ እርግማንን የሚያወርስ የለም እግዚአብሔርን ያየ ሰው በምክሩ ይመራል በራሱ ፈቃድ አይመራም በራሱ ዓላማ አይመራም በእግዚአብሔር ምክር ይመራል ስለዚህ የእግዚአብሔር ምክር እግዚአብሔርን ያየ ሰው በእርጋታ ይቀመጣል እረፍት አለው በአምላኩ ያርፋል ሁኔታ ስለተለወጡ ሳይሆን እግዚአብሔር ስላለ እና በአምላኩ ያርፋል እግዚአብሔርን ያየ ሰው ደግሞ በእርሱ ይደሰታል በእርሱ ይታደሳል ሁለቱም አንድ ጋር ነው በእግዚአብሔር መደሰትና በእግዚአብሔር መታደስ በእግዚአብሔር ስንደሰት እግዚአብሔር ውስጣችንን ያድሳል መንፈስን ትልካለ የምድርን ፊት ታድሳለ ይላል እና እግዚአብሔር ያድሰናል አእምሮአችን ይታደሳል መንፈሳችን ይታደሳል ራእያችን ይታደሳል እንግዲህ ይሄ ይሆናል እና እግዚአብሔርን ያየ ሰው ደግሞ ከማመስገን ዝም ማለት አይችልም እና ዛሬ ጧት እንዘምር እንደነበረው እናመሰግነዋለን ስላየን ውለታውን ስለምናውቅ እናመሰግነዋለን እና ጌታ ምንድነው እግዚአብሔርን ያየ ሰው ዋስትና አለው እግዚአብሔርን ያየ ሰው እና ነፍስን በሲኦል አትተዋትምና ይላል ቅዱስን መበዝበዝን ያይዘን አትፈቅድም ይላል ምን ማለት ነው የጠፋ ነገር እንኳን ይመለሳል ዋስትና አለን ነገር ሞተ ብለን ቀብረን አንሄድም እግዚአብሔርን ያየ ሰው የሚቀብረው ነገር የለውም ከኃጢአት በስተቀር እግዚአብሔር የተስፋ አምላክ ስለሆነ አንድ ሊጨምርና ከዛ ወደ እንትናችን እንሄዳለን አንደኛው ይሄ መጨረሻው ምንድነው በእርሱ ይረካል እግዚአብሔርን ያየ ሰው በእግዚአብሔር ይረካል እና እንግዲህ እነዚህ ናቸውና እነዚህ ሁሉ አሁን አንዘረዝንም ነገር ግን ዛሬ የምንመለከተው ይሄንኛውን ሳምንት ጀምረን የተውነውን እሱን እንመለከታለን እና ሳምንት በጥድፊያ እንዲሁ አይተን ስላለፍን ይሄን እንመለከታለን እንግዲህ እግዚአብሔርን ሁሉ ጊዜ በፊቴ አየዋለሁ በቀኜ ነውና አልታወክም ካለ እግዚአብሔርን ያየ ሰው ከመቀደስ ሌላ ምርጫ የለውም እግዚአብሔርን አይቶ ይቀጥላል የምሰው የለም በመጽሐፍ ቅዱስ ውስጥ የለም እግዚአብሔርን አይቶ እንደነበርኩ ኖራለሁ የሚል ሰው የለም እግዚአብሔርን አይቶ እግዚአብሔርን ፈርቶ የማይንበረከክ የለም ስለዚህ እግዚአብሔርን ማየት የቅድስናን ጥማት ይፈጥራል በውስጣችን እግዚአብሔርን ማየት የቅድስና ናፍቆት በውስጣችን ይፈጥራል አንድ የሚቀሰቅሰው ነገር አለ የእግዚአብሔር የሆነውን ነገር በውስጣችን ይቀሰቅሳል የእግዚአብሔር የሆነ ነገር እና መቀደስ ለሥርዓት ሳይሆን በቃ ለሕይወት እና ስለዚህ እንግዲህ የእግዚአብሔር ቃል ሲናገር ምንድነው ቅድስና ሥርዓት አይደለም ቅድስና የውስጥ ማንነት ነው እግዚአብሔርን ያየ ሰው እግዚአብሔርን የምናየው በስጋ አይናችን አይደለም በመንፈሳዊ አይና የመንፈሳዊ አይኖቻችሁ በርቶ ይላል በመንፈሳዊ አይናችን እግዚአብሔርን ስናይ የሚቀደሰው ውጫዊ ድርጊታችን ሳይሆን ውስጣችን ነው ውስጣችን ደግሞ ሲቀደስ ያ አቅጣጫችንን ይቀይራል አካሄዳችንን ይቀይራል አነጋገራችንን ይቀይራል ኑሯችንን ይቀይራል እና ልዩ ያደርገዋል ያ እንግዲህ ይሄ መቀደስ የሚለው ስለዚህ ሁለት መጽሐፍ ቅዱስ ሁለት ነገር ይናገራል ይሄን እነዚህን ጥቅሶች ሰሞኑን በቃ እዩትና አሰላስሉት ሁለት ነገር ይናገራል ስለዚህ ቅድስና እና ልበ ንጹሖች ብፁዓን ናቸው ለምን በሉልኛ እግዚአብሔር በቃ ያለ ቅድስና እግዚአብሔር ያለ ልብ ንጽህና እግዚአብሔር ማየት አይቻልም እግዚአብሔርን ሁሉ ጊዜ በፊቴ አየዋለሁ በቀኜ ነውና አልታወክም ካለ ከየት ነው የሚጀምረው ለማየት በመጓጓት አይደለም በቅድስና ነው የሚጀምረው ልበ ንጹሐን ይላል እግዚአብሔርን ማየት ፈልጋለሁ የምትሉ እጆቻችሁን አሳዩ ከማን እዛ ውጭም ያላችሁ ዛየር ስለዚህ አሁን ወደሱ ሳይሆን ወደ ልባችሁ ተመልከቱ ወደ ልባችን ስንመለስ ልባችን ከነጻለት እግዚአብሔርን እናየዋለን ልበ ንጹሐን እግዚአብሔርን ያዩታል የእግዚአብሔር ጉዳይ ከልብ ጋራ ነው
ስለዚህ አዲስ ልብ ሰጣቸዋለሁ ነው የብሉይ ኪዳን ተስፋ። አዲስ ልብ ሰጣቸዋለሁ፣ የድንጋዩን ልብ ከላንተ ያወጣለሁ። ለምን? እርሱን እንድናይ ስለሚፈልግ እግዚአብሔር። በኋላ በጥቂት ደቂቃ ውስጥ ያሳያቸዋለሁ። ምክንያቱም እግዚአብሔር የፈጠረን ለሱ ነው። እሱን እያየን እንድንኖር ነው እግዚአብሔር የፈጠረን ስለሆነ ያ ነው። ይሄና ደግሞ ይሄኛው የሚቀጥለው ደግሞ በዕብራውያን ምዕራፍ 12 ቁጥር 14 ላይ ያለው ደግሞ ለመቀደስ ምን አድርጉ ፈልጉ ይላል አይደል እንዴ? በቃ ለመቀደስ ፈልጉ። በቃ ይሄ ጥማት ነው፣ ድርጊት ነው። ለመቀደስ ያለ ቅድስና ማንም ጌታን ማየት አይችልም። እንግዲህ ወደዛው ይመልሰዋል እና ሁለቱም ተመሳሳይነት አላቸው። ያለ ቅድስና እግዚአብሔርን ማየት የሚፈልግ ይላል። ሌላን ከመፈለጋችሁ በፊት መቀደስን ፈልጉ ይላል። መቀደስን ከፈለጋችሁ እሱን ማየት ችግር አይሆንም። እሱን ማየት በቃ ድብቅ አይሆንም እና ምስጢር አይሆንም። ይሄ ስለሆነ እንግዲህ ከዚህ አንፃር ይሄንን እንመለከታለን እና ኦኬ ሶሪ ወደ ኋላ እንመልሳችሁና እዚሁ ላይ ላቁምና እንግዲህ ይሄንን ላብራራ። ይሄ የቅድስና ነገር ሳምንት የጀመርነው ነገር እኔ ወደሚቀጥሉት ቁጥሮች አልፋለሁ ብዬ ነበር። ጌታ ነው አለኝ እና እዚህ ቆያለኝ። ስለዚህ ይሄኛውን ለእናንተም ብቻ ሳይሆን ለራሴ ነው። ዊኬንዱ በጣም ፓስተር ሲጠይቀኝ ይሄን ለራሴ ነው በቃ ቀጥልበት ስለኝ እንግዲህ ይሄ ለራሴ ነውና እግዚአብሔር ሰውን የፈጠረው ለአንድ ነገር ነው። አዳም ሲፈጠር በሱና በእግዚአብሔር መካከል እንትን ነበር፣ መጋረጃ ነበር አልነበረም አይደለም እንዴ? ስለዚህ አዳም ሲፈጠር እግዚአብሔር እንዴት ያይ ነበር? ፊት ለፊት አይደል? ፊት ለፊት በሉልኛ። አዳም እግዚአብሔር እንዴት ነው ያየው? ፊት ለፊት ነው ያየው። ስለዚህ ከአዳም የተሻለ ሁኔታው ስላለ አምላክን ፊት ለፊት አየዋለሁ በሉ። ተጠገባችሁ ያለው ሰው ነው ከአዳም። ምክንያቱም ሁለተኛ አዳም ወደዛ መለሰን። እግዚአብሔርን በፊቴ አየዋለሁ አለ። አዳም የተፈጠረው እግዚአብሔርን ፊት ለፊት ለማየት ነው። ልብ ብላችሁ እንደሆነ በብሉይ ኪዳን አዳም ሲፈጠር በዘፍጥረት ላይ ከመፈጠሩ በፊት በአምስቱም ቀን እግዚአብሔር የፈጠራቸው ይሁን አለ በሉልኛ። ይሁን አለ ሆነ። በቃ ይሁን አለ። ቃል ብቻ ነው የተናገረው። ይሁን አለ ሆነ። ወደ አዳም ሲመጣ ግን ይሁን አላለም። አዳምን አበጀው ይላል። ያበጃህ እኮ ያበጃጀህ እኮ እስከ ዛሬ ያበጃጀህ ያለው ፊቱን እንድታይ ነው በሉ። ተጠገባችሁ ያለው ሰው ንኩልኝና በቃ ዝም ብሎ አይደለም። በቃ ከፍጥረት ሁሉ እግዚአብሔር ለየን። እኔና እናንተን ከፍጥረት ሁሉ ለየንና ፊቴን የማይበት ማንነቴን የማይበት እኔን የሚያየው ሰው የኔን የሚመስል እፈጥራለሁ አለና እግዚአብሔር ሰውን ካበጀው በኋላ ለፍጥረት ሁሉ ያልሰጠውን ነገር እፍ አለበት ይላል። ሰው ምን ሆነ? ሕያው ነፍስ ያለው ሆነ ይላል። ብርሃን ይሁን አለ ብርሃንም ሆነ ይላል እና ሰማይ ይሁን አለ ሆነ ይላል። ግን ወደ ሰው ሲመጣ ግን እግዚአብሔርን እፍ ባለ ሰው ሕያው ነፍስ ያለው ሆነ። የእግዚአብሔርን ነገር የሚሸከም የእግዚአብሔርን ሕይወት የሚሸከም የእግዚአብሔርን ክብር የሚሸከም ሆነ ይላል። አፈጣጠራችን እግዚአብሔር እንግዲህ የፈለገው ቤተሰብን ስለፈለገ እግዚአብሔር አዳምን እንደዛ ፈጠረ። ይሁንና አዳም ብዙ ሳይቆይ ኃጢአትን ሰራ፣ በደለ። አዳም በበደለ ጊዜ ምን መጣ? በአዳምና በእግዚአብሔር መካከል በሉልኛ መጋረጃ ገባ። መጋረጃው ምንድነው? የኃጢአት መጋረጃ። አዳምና እግዚአብሔር ተለዩ። ስለዚህ ከዛ በኋላ እንዳውም እግዚአብሔር ሲመጣ አዳም እግዚአብሔርን ለማየት ሮጥ አይደለም እንዴ? ሸሸ። ምክንያቱም ገባ፣ መጋረጃ ገባ። ያ የተፈጠንለትን ነገር እንዳናይ፣ ያ የእግዚአብሔርን ክብርና ውበት እንዳያይ አሁን መጋረጃ መጣና አዳም ወደ እግዚአብሔር ከመሮጥ ከእግዚአብሔር መሮጥ ጀመረ፣ ከእግዚአብሔር መሸሽ ጀመረ። ምክንያቱም ያ መጋረጃ ከዛ ጊዜ ጀምሮ ገባ እና ያንን መጋረጃ እንዴት እንደተቀደደ ዛሬ እሱን እንድትረዱ ፈልጋለሁ። እሱ ሁላችንም በቃ ወቅቱ ይሄ ነው። የእግዚአብሔርን ክብር ለማየት ያ መጋረጃ ምን እንደሆነ እንዴት እሱን እንድናያይ ፈልጋለሁ። እንግዲህ ከዛ በኋላ እግዚአብሔር አብርሃምን ጠራውና በቃል ኪዳን ይሄንን ነገር አስተካክላለሁ አለ እና አብርሃም ይስሐቅ ወለደ። ይስሐቅ ያዕቆብን ወለደ። ስለዚህ እግዚአብሔር አሁን ምንድነው የፈለገው? ከግለሰብ አልፎ እግዚአብሔር ህዝብን ፈለገ፣ ኔሽን። እግዚአብሔር ኔሽንን በያዕቆብ በኩል አደረገ። አሁን ያዕቆብ ከመወለዱ በፊት በውስጡ የተነገረው ትንቢት አለ።
በውስጡ የሚቃጠል ትንቢት አለ። እግዚአብሔር በቃ እንዲያደርግልኝ ፈልጋለሁ ብሎ አጥንቱ ውስጥ የሚቃጠል ነገር አለ። ገና ሳይወለድ በፊት መሪት ይሆናል ተብሏል። እና መሪት ይሆናል ስለተባለ ያ እሳት በውስጡ አለ። እንዴት እንደሆነ እንዴት እንደሚያደርግ አልገባው። እንዴት አድርጎ በስራ ላይ እንደሚያውል አልገባው። ነገር ግን የሚቃጠል ነገር በውስጡ አለ። አረ እግዚአብሔር ተናግሮኝ በውስጤ የሚቃጠል ነገር አለ የምትሏላችሁ፣ በቃ አይዟችሁ፣ ያዙት ብቻ እሳቱ ብቻ እንዳይጠፋ የሚቃጠል ነበር በውስጡ። ከዛ በኋላ አሁን እግዚአብሔርን ለማየት ስለፈለገ እግዚአብሔርን ማየት ምን እንደሆነ መጠየቅ ስላልቻለ አሁን አንድ ጊዜ ያዕቆብ ታገለ። ለምንድን ነው የታገለው? የእግዚአብሔርን ፊት ለማየት። አሁን ወደ ዘፍጥረት 32 ቁጥር 30 ላይ ብትመለከቱ እንግዲህ ይሄን የምናየው ነገር አለ። እዛ ምዕራፍ 30 ዘፍጥረት 30 ላይ ዘፍጥረት 30 ቁጥር 30 ላይ እንደዚህ ይላል። እንደዚህ የሚል ቃል አለና በደንብ እንድሰሙ ፈልጋለሁ። ታሪኩን ስለምታውቁ አሁን ታሪኩን እንተውና ከዚህ እውነት ጋር እናያይዘው። እንዲህ ይላል፣ ያዕቆብም እግዚአብሔርን ፊት ለፊት አየው። ምን ከሆነ በኋላ ሌሊቱን በሙሉ ምን ሲያደርግ ነበር? ስታገል ነበር። ታገለ። እግዚአብሔር ምን አለ? ከሰው ከእግዚአብሔርም ጋር ምን አድርጌ ታግለ አሸንፈዋልና። ስለዚህ ከዛ ጊዜ ጀምሮ ናቹራል አልነበረም። በቃ የእግዚአብሔርን ፊት ማየት ጌታ እስኪመጣ ድረስ ተፈጥሮ አልነበረም፣ ትግል ነበረበት። እና ነገር ግን ታገለ ያዕቆብ ታገለና እዛ ሲደርስ ለምንድን ልቀቀኛ ነው መልአኩ። ኖ አለቅህም አለ። ምን ካላደረከኝ በሉልኛ፣ ድምጻችሁን ከፍ አድርጉና ካልባረከኝ በሉ እስኪ። እግዚአብሔር እንዲባርከኝ ፈልጋለሁ የምትሉ ልጆቻችሁን አሳዩኝ። አየር ላይም ያላችሁ አሳዩኝ። ያ ባርኮት ምንድነው? ገንዘብ አይደለም፣ የእግዚአብሔርን ፊት ማየት ነው። ማታ ሳጠና ጌታ my people missed it አለኝ። The blessing is not what you get. The blessing is what you see. That is his face. የእግዚአብሔርን ፊት ማየት፣ የእግዚአብሔርን ፊት ያለ መጋረጃ ማየት፣ ያ የተፈጠንለት ነገር ወደዛ መመለስ። ካልባረከኝ አለቅህም አለ። ታገለ። ስለዚህ እንዲህ አለ፣ እግዚአብሔርን ፊት ለፊት አየሁ፣ ሰውነቴም ድና ቀረች። ወደ ኋላ አልመለስም ነው በቃ። ሰውነቴም ድና ቀረች አለ። እዛ ያንንም ቦታ ምን ብሎ ጠራ? ጵኒኤል አለው። ጵኒኤል ማለት የእግዚአብሔር ፊት ማለት ነው። መሬቱም ስሙ ተቀየረ። የእግዚአብሔር ቦታ እንግዲህ ይኸውላችሁ አሁን የጸለየው የለመነው ምንድን ነው? ካልባረከኝ አይደል? ካልባረከኝ አለቅህም አለ። ከዛ ሲወጣ ግን እግዚአብሔር ሲገናኘው ግን እና ተባርኬ ወጣሁ ነው ያለ አይደል? ፊቱን አየሁኝ አለ። ፊቱን አየሁ፣ ሰውነቴም ድና ቀረች። ስለዚህ በረከቱን እግዚአብሔር ጣጭቆ ፊቴ ይሄው ነው አለው። እና የእግዚአብሔርን ፊት አይቶ ሰው ሌላም በረከት የሚፈልግበት ጊዜ የለም፣ ለሌላ ነገር የሚጓጓበት ጊዜ የለም። ፊቱን ያለ ማየት ብዙ ነገር እንድናይ ያደርገናል። ፊቱን ስናይ ግን ሌላ ነገር ማየት አንችልም። ከሱ ፊት የበለጠ ውብ፣ ርህሩህ፣ ቸር፣ በርህራሄ የተሞላ በቅድስና የተሞላ ከዛ የበለጠ ውብ ፊት የለም። እሱን አይቶ ሌላን ለማየት የሚጓጓ ሰው የለም። ጊዜ ኖሮን ቀኑን በሙሉ እዚህ ብንውል አሳያቸዋለሁ። ከዘፍጥረት እስከ ዮሐንስ ራእይ ድረስ ሁሉም እውነተኞች የሆኑት የለመኑት ያንን ነው። ሐዋርያቶችም አብን አሳየንና ይበቃናል አሉ። በቃ እግዚአብሔርን ማየት። እንግዲህ አሁን እሱን ይሄንን አደረገ። ዳዊት ደግሞ ይሄንን አደረገና ድኜ ቀረሁ አለ። እግዚአብሔር በሱ በኩል ቃል ኪዳኑን አደሰለት። ዳዊት ደግሞ ሲመጣ ይሄኛ በቃ በትግል አላቆምም፣ ፊቱን እስከማይ ድረስ አላቆምም በሉት። ፊቱን እስከማይ ድረስ አላቆምም በሉት። ትግል ቢበዛ ሌሊትም ቢበዛ ኖ አልፈልግም አላቆምም በሉት። ሲባካችሁ አላቆምም በሉት። ስለዚህ ይኸውላችሁ ፊቱን ማየት የማይፈልግ ሰው ጸሎት ይሰለቸዋል፣ እግዚአብሔርን መፈለግ ይሰለቸዋል። ፊቱን የናፈቀ ሰው ግን አይሰለቸውም። ስለዚህ ነው ዳዊት እና ፊቴን ፈልጉት ባልክ ጊዜ ፊትህን እሻለሁ ነፍሴም አንተን አለች አለ። ፊቴን እሹት ባልክ ጊዜ ፊትህን እሻለሁ ነፍሴም አንተን አለች።
ነፍሴም አንተን ናፈቀች። ያ እግዚአብሔርን መፈለግ የውስጥን ነገር ይቀሰቅሳል፣ የውስጥን ነገር ያነሳሳል። እና ያ የተደበቀውን ነገር የተፈጠንበትን ነገር ያ ዲኤንኤ ውስጣችን አለ የተፈጠንበት ነገር ያንን ይቀሰቅሰዋል። እንግዲህ በቃ ታገለ እና ግን አገኘው። ዳዊት ደግሞ መጣና እንዲህ አለ፣ መፈለግና መጠማት ነው ፊቱን የሚያሳየኝ አለ። እንዲህ ይላል፣ እኔ ግን በጽድቅ ፊትህን አይሻለሁ ሳይሆን አያለሁ፣ በጽድቅ ፊትህን አያለሁ፣ ክብርህንም ሳይ እጠግባለሁ። እኔ ግን በጽድቅ ፊትህን አያለሁ አለ። ዳዊት ደግሞ መጣና እንግዲህ አሁን ያኛው ታገለ፣ ይሄኛ ግን ኖ ከትግል ጋር ይሄ መንፈሳዊ ነገር ነው አለ። እና እኔ ግን በጽድቅ ፊትህን አያለሁ አለ። በቃ በጽድቅ ፊቱን ለማየት ዳዊት የጓጓው ዘመኑን በሙሉ የዘመረው ያመለከው የጸሎት ሰው ያደረገው ይሄ ነው፣ ሌላ ነገር አይደለም። እና ጥሩ ዘማሪ ሆናለሁ ብሎ አይደለም ያመለከው። በቃ እግዚአብሔርን ፊት አንተ ፊትን እሹት ባልክ ጊዜ ፊት ሌላ ነገር አለ፣ ፊትህን እሻለሁ። ይሄንን በማደርግበት ጊዜ ነፍሴ አንተን አለች አለ። በቃ ነፍሴ አንተን ፈለገች። ስለዚህ መቼ እነሳለሁ? መቼ አምላኬን ፊት አየዋለሁ ነው። ጥማቱ እግዚአብሔር ሆነለት። አንዱ ወደ ቤተ ክርስቲያን መመለስ ያለበት፣ አንዱ ወደኛ ወደዚህ ትውልድ መመለስ ያለበት፣ የጠፋው ነገር እንደገና መምጣት ያለበት ይሄ ነው። እግዚአብሔርን መጠማት ታሳውሳላችሁ። ያለፈ ጊዜ መታደግ መዋጀት ነግራችኋለሁ አይደል? ይሄው ነው መጽሐፉ 1972 የዛሬ 53 ብሏል። የዛሬ 53 ይሄ መጽሐፍ ምስክር ነው። በቃ ለኔ ምስክር ነው። በቃ እግዚአብሔር ይታደጋል። እና ያቺ ልጅ ይሄንን አግኝታ እና የጋሼ መጽሐፍ ነውና እና የወንድምዬው መጽሐፍ ነውና ብላ ገዝታ አመጣችው። አምጥታ ጋሽዬ አንድ ስጦታ አለ ይላንተ አለች። ምንድነው ስላት፣ አረ መጽሐፍን እኮ ገበያ ላይ ሲሸጡ አግኝቼ አለች። እዚህ ላልነበራችሁት ተሰርቆብኝ ነው ከና ትንሽ መያዣዬ እና ከዛ ወስቶ ሸጡት እና በጣም የምወዳት እቴ አሁን ከጌታ ጋር ናት እና አገኘችውና ገበያ ላይ ገዝታ ጋሽ ይሄውና ብላ መጣች። watch this እውነተኛ የሆነ መዋጀት ይሄ ነው። ጌታ ኢየሱስ ሄደና በደሙ ገዝቶ አመጣንና ለአብ እነሆ አለ። ለአብ አስረከበን። ጠፍተን ነበር። ሌባ ሊያጠፋና ሊሰርቅና ሊያጠፋ ነው። ያ ከዛ ገዛና አምጥቶ ይሄውና ያንተ ገንዘብ ይሄ ነው፣ የእግዚአብሔር ገንዘብ አደረገን። ስለዚህ ይሄ ስለሆነ ፊቱን የምናይበት ዘመን ነው፣ ፊቱን የምናይበት ጊዜ ነው። እና ይሄ እንግዲህ አሁን ዳዊት ናፍቆቱ ያ ነበር፣ የውስጡ ጩኸት፣ የውስጡ ናፍቆት ያ ነበር። እና እግዚአብሔር ዛሬ ናፍቆታችንን ያድሰዋል። እግዚአብሔር ዛሬ የሚከለክለን መጋረጃ እግዚአብሔር ያነሰዋል። ሙሴ ደግሞ መጣና ከሙሴ በኋላ ደግሞ ሙሴ እግዚአብሔር አሁን ህዝቤን በቃ ትታደግልኛለህ እኔ ወርጃለሁ ብሎ እግዚአብሔር አነጋገረው። ከዛ በኋላ ፊቱን ሸፈነ። እግዚአብሔር መጣለት። እግዚአብሔርና ህዝቡን ይዞ በቃ ከግብጽ ወጣ። ቀይ ባህር ተከፈለ። የእግዚአብሔር እጅ ተገለጠ፣ የእግዚአብሔር ክንድ ተገለጠ። ሙሴ አሁንም አረካ። ተአምራት አረካም በሉት አጠገባቸው ያለው ሰው። የእግዚአብሔርን ፊት ካላየ ተአምራት አረካም። እግዚአብሔር የሚያደርግልህም አረካም፣ አገልግሎትም አረካም። ምክንያቱም ሙሴ ያንን አገልግሎት ያንን ሊደርሺፕ የጠበቀው ስንት ዓመት ነው? ኖ 40 ዓመት በግብጽ 40 ዓመት በምድረ በዳ ስንት ዓመት? 80 ዓመት ጠብቆ ያገኘው አላረካው። አንድ ነገር ፈለገ። ምንድነው የምትፈልገው? ክብርህን አሳየኝ። ምክንያቱም ምንም ነገር የማይሞላው ነገር አለ በህይወታችን ውስጥ። ከፊቱ በላይ ምንም ነገር የማይሞላው ከእግዚአብሔር ክብር በስተቀር ምንም ነገር የማይሞላው ነገር አለ በውስጣችን። ፊትህን አሳየኝ፣ ክብርህን አሳየኝ አለው። እግዚአብሔር እሺ አለው። ደስ አይልም? እሺ አለው። አሳያለሁ አለው።
አሳይሃለሁ አለውና እግዚአብሔር እንግዲህ ያ ሙሴ ያየው የእግዚአብሔር ክብርና አለና እግዚአብሔር አሁን እናነባለን ና አለው 40 ቀንና 40 ሌሊት ከኔ ጋር ትሆናለህ አለው እና 40 ቀንና 40 ሌሊት ከእግዚአብሔር ጋር ሲሆን አሁን ያ የእግዚአብሔር ክብር በሙሴ ላይ ምን ማድረግ ጀመረ ማንጸባረቅ ጀመረ በእግዚአብሔር ላይ በሙሴ ላይ ማብራት ጀመረ ምክንያቱም በግሎሪ ዞን ውስጥ ነበር በክብር ክልል ውስጥ ነበር እግዚአብሔር ብቻ በሚገኝበት ክልል ውስጥ ነበር ያ የእግዚአብሔር ክብር በርሱ ላይ ማብራት ጀመረ ስለዚህ ሙሴ አሁን ከጥቂት ደቂቃ በኋላ እናያለን ሙሴ አሁን ከተራራ ሲወጣ እና ምን ይሆን ነበር ይላል ፊቱ በሉልኛ ፊቱ ያበራል ይላል እንጂ ክብሩ ከውስጡ ይወጣል አይደል አሁን የእግዚአብሔር ክብር በላው ላይ የነበረው የእግዚአብሔር ክብር መልሶ ያንጸባርቅ ነበር በኋላ እሱን እንመለከታለን እንግዲህ የብሉይ ኪዳን ይሄን ላሳያችሁ ፈልጌ ወደዛ እንሄዳለን የብሉይ ኪዳን እግዚአብሔርን የማየት ነገር እንድናንጸባርቅ ውጫዊ ነው ምክንያቱም ውስጣችን ልባችን አዲስ ልብ ምን አደርግላችኋለሁ ይሰጣችኋለሁ ያ አዲስ ልብ እስከምትመጣ ድረስ ያ የሆነ ነገር ሁሉ ውጫዊ ነው እና የሕጉም ሲሰጠን ውጫዊ ነው ስርዓት ነው የስርዓት ነው እና የአዲስ ኪዳኑ ግን ለየት ያለ ነው ምክንያቱም በክርስቶስ አዲስ ፍጥረት ነን በክርስቶስ አዲስ ልብ አለን እንግዲህ አሁን የብሉይ ኪዳኑ ክብር ለማንጸባረቅ ነው ለማሳየት ነው የአዲስ ኪዳኑ ግን ለመለወጥ ነው ክርስቶስን እንድንመስል ነው ያ ማለት የተፈጠንበትን ነገር እንድንመስል ነው ያ ክብር ሲመጣ ይለውጠናል የምናንጸባርቅ ሳይሆን የሚለውጠን ነው ውስጣዊ ሆኖ የሚለውጠን ነው እንግዲህ ከዛ በኋላ እግዚአብሔር የዚህ የሙሴን ጸሎት ለመስማት አሁን ቶሎ ብላችሁ ወደ ዘጸአት ምዕራፍ 34 ጋር ሄዱልኝ ዘጸአት 34 እና ከአዲስ ኪዳን ጋር እናያይዝና በጥቂት ይሄን እንመለከታለን እንግዲህ ሙሴ አሁን እግዚአብሔር ለመነው ክብርህን አሳይሃለሁ አለው እና ስሜንም በፊት ያውጃለሁ አለው ያልከኝን አደርጋለሁ አለው ከዛ በኋላ እዛ ተራራ ላይ ያለ እና ወደዚህ አለው 40 ቀንና 40 ሌሊት ከእግዚአብሔር ጋር ቆየ አሁን ከቁጥር 39 ምዕራፍ 34 ዘጸአት 34 ቁጥር 29 እንዲህ ይላል ሙሴም 2 የምስክር ጽላቶች በእጁ ምን አድርጎ ነበር በእጁ ይዞ ነበር ይላል በእጁ ይዞ ነበር ከእግዚአብሔር ጋር ስለነበረ እግዚአብሔር አሁን ምንድነው የምሰጠው ሕግ ጽላት ይሄ የብሉይ ኪዳኑን እና የተጻፈበትን ድንጋይ በቃ በእጁ ይዞ ነበር ይላል እና አሁን ያንን ለመቀበል ነው ከእግዚአብሔር ጋር እዛ 40 ቀን የቆየ ከሲና ተራራ በወረደ ጊዜ ከእግዚአብሔር ጋር ተመልከቱ ከእግዚአብሔር ጋር ምን ስላደረገ ከእግዚአብሔር ጋር ከመነጋገሩ የተነሳ በሉልኝ ባካችሁ ምን ከማድረጉ የተነሳ ከማን ጋራ አረባካችሁ አነጋገሩ ከማን ጋራ ከእግዚአብሔር ጋር ተነጋገር ፊት ያበራል እባክህ ወሬውን ተው እባክህ ዘመንን አታበላሽ ከእግዚአብሔር ጋር እነጋገር ነበርና ይላል ያ ንግግር ብቻ ሳይሆን ከማ ጋር እንደምነጋገር ሰው ከሰው ጋር እንደምነጋገር ከሙሴ ጋር እንዴት እነጋገራለሁ አለ ፊት ለፊት አንዳንዱ ትራንስሌሽን አፍ ቱ አፍ ይላል አፍ ከአፍ ጋር ይላል እና ያ ከእግዚአብሔር ጋር መነጋገር ሕይወትን ይቀይራል አሳሰብን ይቀይራል ከአንዳንድ ሰዎች ጋር ተነጋግራችሁ ውስጣችሁ የቆሸሸ የመሰላችሁበት ጊዜ አለ ወይስ እኔ ብቻ ነኝ አንድ ጊዜ አልነግራችሁም ቦታውን ኦቨርሲስ ኤርፖርት ሆኜ አንድ ሰው ደወለልኝ እና ያነጋግረኛል አነጋገርኩት ለ2 ሰዓት ያህል ይሆናል ያነጋገርኩት ከዛ ተሰናብተን ስንሄድ አሁን አውሮፕላን ተራ ይደረሰ ለመሄድ እኔ የፈለኩት ለመብረር ሳይሆን ሻወር ለመውሰድ የእውነት እኮ ነው ጌታ ሆይ የትንዬ ሻወር ልውሰድ ሁሉ ነገሬ ልብሰም ሳይቀር የቆሸሸ መሰለኝ እንዴት እጄ ሻወር ልውሰድ ሻወሩ ለካ ንስሐ መግባት ነው ከኔ ጋር ናችሁ ሻወሩ ለካ ንስሐ መግባት ነው ያን ቀን አንድ ውሳኔ ለዘመኔ በሙሉ ወሰንኩኝ የማንጸኝ ከሆነ
የሚያቆሽሸኝ ከሆነ ታይም አውት አለ። ማንንም ቢሆን መንፈሴን እንነካ አልፈልግም። ታይም አውት። እኔ ይሄን አይመለከተኝም ወይም ደግሞ ማለት ያለብኝ ልላለሁ እንጂ ሁለተኛ ብዬ ያን ቀን ወሰንኩኝ። ትምህርት ሆነልኝ። ሙሴ ግን ከእግዚአብሔር ጋር 40 ቀንና 40 ሌሊት አስመኝም 40 ቀንና 40 ሌሊት ማንም ሳይኖር ከእግዚአብሔር ጋር ቀንም ጠዋት ማታ ከእግዚአብሔር ጋር እንዴት በሉልኛ ፊት ለፊት እያየው እግዚአብሔር ከእርሱ ጋር እግዚአብሔር ሲነጋገር አረ መልካም ዜና አለኝ። ያንን የምትናፍቁ አላችሁ? አረን የተሻለ አለ። መንፈስ ቅዱስ በውስጣችን አለ። ቀንና ሌሊት የሚያነጋግረን በውስጣችን አለ። ክርስቶስ ኢየሱስ በውስጣችን አለ። እኛ ከሰማን ቀንና ሌሊት ሊያነጋግረን ይፈልጋል። የልቡን ሐሳብ ሊያጫውተን ይፈልጋል። ማንነቱን ክብሩን ሊያሳየን ይፈልጋል። ሙሴ ያንን ካደረገ በኋላ ተመልከቱ። ከመነጋገሩ የተነሳ ፊቱ እንደሚያበራ አላወቀም። ደስ የሚል ደግሞ እሱ ነው። ሰው አብሮ የሚውለውን ይመስላል ይላል። እንዲህ አነጋገር አለ። ሰው ጓደኛውን ይመስላል ወይም ደግሞ አብሮ የሚውለውን ይመስላል። ማን እንደሆንክ ልንድነግርህ ከማን ጋር እንደምትውል ንገረኝ የሚባል አነጋገር አለ። ከኔ ጋር ናቸው? ሳታውቁ አንዳንድ ሰዎች በቃ ነፍስ መንፈሳችሁን ይቀሰቅሳል። ወደ ጌታ እንድትሮጡ ያደርጋችኋል። ለጌታ እንድትነሱ ያደርጋችኋል። ያንዳንዱ ደግሞ የነበረውን ውሃ ጭልጥ ያደርግበትና ያለውም ነገር ያጠፋል። ከዚህ በኋላ አላስነካም ብሎስ በቃ አላስነካም። የማንም ሰው ይሆን አላስነካም። ምክንያቱም ሰው ነው፣ እግዚአብሔር ነው። እና ይሄ እንግዲህ አሁን ምንድነው ከእግዚአብሔር ያበራ ነበር ይላል። አላወቀም እሱ። እና አሮንና እስራኤላውያን ሁሉ ሙሴን ባዩት ጊዜ ፊቱ በሉልኛ ሰው መስታወት ከሌለ ሰው ነው የሚያዩ ወይስ አንተ ነህ ራስህ ነው የምታዩ? በሉልኛ እስቲ ዞር በላችሁ ይሁንና ምን መስላለሁ በሉት። ተቀባችሁ ያለው ሰው ምን መስላለሁ በሉት እስቲ ችግሩ እኮ ይውላችሁ። አንዳንድ ጊዜ አንዳንድ ሰው ይሄ እኮ ትክክል አለ። አይ አንተ እኔ ኖ እኔ እኮ ያየሁት እኔ እኮ አንተ ላይ ያለው እኔ ያያለሁ፣ አንተ ግን አታየውም። ስለዚህ ግድ የለም ስማ። ኔጌቲቭ እንኳን ቢሆን ስሙ። ትንሽ ልጅ እንኳን ቢሆን ምክር ከሆነ ስሙት። አንድ ቀን ማን የሁለት ዓመት ተኩል እንደዚህ ሆነው እና ሪኮርድ እያደረኩ ነበር እና ከዚህ ወዲህ ነግራችኋለሁ መሰለኝ እና ሪኮርድ እያደረኩ ነበርና በዛን ጊዜ ሲሼል የሚባል የሬዲዮ ጣቢያ በዛን ዘመን የነበራችሁ አላችሁ? አንዳንዶቹ ተጠቅመዋል። መባውን አላኩልኝም እንጂ እና ብዙ ቦታ በሱ ነው የሚያውቁኝ። ኢትዮጵያ ሲሄድ በሱ ነው የሚያውቁኝ ብዙዎች። እና እሱን ሪኮርድ ለማድረግ ቀይ እንትን ነገር በሪኮርድ በማድረግበት ሩም ላይ ቀይ አድርጋለሁ። ቀይ ካለ ያውቃሉ አይገቡም። አማን ግን አንድ ቀን እዛው ሪኮርድ እያደረኩ በርግጓት ገባ። 3 ዓመት የሞላው አይመስለኝ። መጣና ቆሞ ዳዲ አለኝ። yes give me the microphone አለኝ። በጣም ሲሪየስ ነው። ሰጣሁት። እንዲህ አለና ቆሞ እያየ don't you know that God is almighty God አለኝ። እኔ እኮ ኮምፕሌን እያደረኩ ነው። እሱ ወጣ፣ እኔ ተንበረከኩ። ማን ተናገረ ሳይሆን እግዚአብሔር ተናገረ። በማን በኩል ተናገረ አይደለም፣ እግዚአብሔር ግን ተናገረ። ተንበረከኩኝና ንስሐ ገባሁ። ከዛ ቀን ጀምሮ አገልግሎቱን ይተዋለሁ እንጂ እንዳላጎረመርም አገልግሎቱ ሆኜ ወሰንኩኝ። አንድ ጊዜ ለህይወቴ ያን ቀን ወሰንኩኝ። በቃ ሁለተኛ አንተ ኃያል ከሆንክ ኃያል ሆነ እያለ ሁሉ እያለ በአንተ እጠቀማለሁ ካልክ፣ በድካምህም እጠቀማለሁ ካልክ፣ በስንፍናህም እጠቀማለሁ ካልክ እና ማንነቴን ለአንተ እሰጣለሁ እንጂ ከዚህ በኋላ አላጎረመርም። ያን ቀን ወሰንኩኝ።
እንግዲህ ማንንም እናገር እግዚአብሔር ማየት የምንፈልግ ከሆነ በማንም በኩል መልእክቱ ይምጣ ትክክለኛና መንፈሳችሁ የሚመሰክር ከሆነ ቆማችሁ እዩ። ምክንያቱም ሰው የራሱን ፊት አያይም፣ ሌላው ነው የሚያየው። ደህና ናቸው አይደል? ወደ ከባድ ነገር ገባው መሰለኝ። ቀስ ብዬ እመለሳለሁ፣ አይዟችሁ። ከዛ እንደዚህ ይላል፣ ወደ እርሱም ለመቅረብ ደፈሩ ይላል አይደል? በሉልኛ ማታ ይሄ በጣም አስለቀሰኝ። የእግዚአብሔር ሰዎች እንዴት ነው ነገራችን እንዲህ የቀለለው? እንዴት ነው የእግዚአብሔር ነገር በእጃችን እንዲህ የቀለለ? ሙሴ አሮን እንኳን ወንድሙ እንኳን ሊያየው ፈራ ይላል። ለምን? ከእግዚአብሔር ጋር ስለነበረ። ከእግዚአብሔር ጋር ስለነበረ ሊያየው ፈራ ይላል። እባካችሁ የቀለለውን ነገር እናክብደው። እባካችሁ እናንሳው እግዚአብሔርን ነገር። ያከበደው ያስፈራው ነገር ስለማያውቀው አይደለም፣ የዋለበት ቦታ ነው። አስፈሪነቱ የመጣው ከዋለበት ስፍራ ነው። ከእግዚአብሔር ጋር ስለዋለ የእግዚአብሔር ነገር በላዩ ላይ ስለምታይ እዛ መንደር የዋለ ጣዖትን ለመስራት የተዘጋጀ ሰው ክብሩን ሲያይፈራ የትም ቦታ ውሎ የእግዚአብሔርን ነገር ማቅለል ለምን ተለመደ? ምክንያቱም የሚከብድ ነገር ይዘን ስላልመጣን ነው። የሚያከብደው የእግዚአብሔር መገኘት ነው። የሚያከብደው የእግዚአብሔር ሕልውና ነው። የሚያከብደው የእግዚአብሔር ቅድስና ነው። ስለዚህ ስለ ሙሴ እንዲህ ይላል፣ የእስራኤል ልጆች ፊቱ የሚያበራ መሆኑን አዩ። ከዚያም ሙሴ ከእግዚአብሔር ጋር ለመነጋገር ተመልሶ እስኪደርስ ድረስ ፊቱ ምን ያደርግ ነበር ይላል? ይሸፍን ነበር ይላል። አሁን የሸፈነው እነሱ ማየት ስለፈሩ ነው። እና ፊቱን ይሸፍን ነበር። ወደ እግዚአብሔር ሲገባ ግን መጋረጃውን ያነሳ ነበር ይላል። ዛሬ ከጥቂት ደቂቃ በኋላ ስለሱ እንነጋገራለን፣ እንጸልያለን። እና ሲገባ መጋረጃውን ያነሳ ነበር ይላል። ምክንያቱም ከእግዚአብሔር ጋር ሆነን በእግዚአብሔር ቤት ከእግዚአብሔር ፊት መተን መጋረጃ ካለ ክብሩን ስንወጣ ልናበራ አንችልም። መጋረጃ ማንሳት አለብን። ማስመሰልን ማንሳት አለብን። ወደ እግዚአብሔር ፊት ስንቀርብ መጋረጃውን ቀዶ ነው የገባው። መጋረጃ ለብሶ አልገባም። ወደ ሰው ሲመጣ ነው ያንን የለበሰው። ግድ የለም በሰው ፊት ሀምብል ብንሆን ማንነታችንን በጌታ ማወቅ አለብን። ልጆቹ ስለተባል እንደ ልጅ መግባት አለብን። አባት የሚወደው ልጁን ይገስጻል፣ ይመክራል፣ ይመራል፣ ያሳድጋል። እንደ ልጅ ከቀረብን እግዚአብሔር የሚያደርገውን ነገር ሁሉ ክብሩን በእኛ ውስጥ መግለጽ ስለሚፈልግ ነው። እንደ ልጅ መግባት ከፈራን የምንኖረው እንደ ባሪያ ነው። የምናገለግለውም እንደ ባሪያ ነው። ባሪያ የሚያገለግለው ለጥቅም ወይም ደግሞ ስለሚገደድ ነው። በፍቅር አያገለግልም ባሪያ። ዛሬ የእናቶች ቀን አይደል? ከእናቴ ጋር የነበረኝ አንድ እንትን ልሳቸው። እኔ እናቴን በጣም ነበር የምወዳት። የመጨረሻም ልጅ ስለሆንኩ ነው መሰለኝ። አስረኛና የመጨረሻ ልጅ ስለሆንኩኝ ይመጣል ብላም አልጠበቀችኝም። እሷ ባልጠበቀችኝ ጊዜ ነው ብቅ ያልኩት። ስለዚህ እኔ ብቅ ስል ይሄማ እንደውም ይሄንን ግጥም ብትጽፍበት በጣም ደስ ይለኛል እና እኔም ጎረቤት ከምስቅብኝ እንደው ብገለው ይሻለኛል አለች። ምክንያቱም አርጅታለች፣ በእድሜዋ ገፍታለች እና ሞከረች፣ ሁሉን ነገር ሞከረች፣ ምንም አልሰራም። ምክንያቱም የእሷ አልነበርኩም፣ የጌታ ስለነበርኩ ምንም ነገር አልሰራም። እና ሟርት በእግዚአብሔር ልጆች ላይ እስቲ ሲበሉልኝ በሉ እጃችሁን ከፍ አድርጉ። ምንም ነገር ከእግዚአብሔር ያልሆነ ባንቺ ላይ አይሰራም። ሟርት ለማስፈራራት እንጂ ለመግደል አይደለም። አይችልም። የእግዚአብሔር ከሆነ ማይተሙ በእኛ ላይ አለ። ጠላት ተቀድሟል። ጠላት ምንም ማድረግ አይችልም።
በእኛ ላይ። ስለዚህ በፍርሃት አንኖርም፣ በኮንፊደንስ እንኖራለን። እና ሞከረን አልቻልም። ስለዚህ እኔ ብቅ ባልኩ ጊዜ በእርጅናዋ ዘመን ስለነበረ እና ለተወሰነ ጊዜ ራሷን አላወቀችም። ከዛ ነፍስ ስትዘራ አይ ወልደሻል፣ ልጅም በህይወት አለ አሏት። በዛ ያን ቀን ነው ስሜን ያወጣችልኝ። ስሙ አለሙ ነው አለች። ከየት እንዳመጣች እኔ ምንም አላውቅም። ገጠር ነው፣ ከኦሮምኛ በስተቀር ማንም አማርኛ የሚናገር ቀብል ሰምቼ አላውቅም። ስሙ አለሙ ነው አለች። ለካ እግዚአብሔር ደስታዬን ነው የሚያውጀው። ያንቺ ልጅ አይደለም የኔ ነው ስላለ የኔን ደስታዬን ነው እግዚአብሔር በዛ የሚያውጀው። እንግዲህ አሁን እሱ ልነግራችሁ በዛ ስላደግን በዛ ሁኔታ ስላደኩኝ መጨረሻ በጣም ከናቴ ጋር በጣም እንዋደዳለን። ስለዚህ እዚህ አሜሪካን መጥቼ ትምህርት እየተማርኩኝ ሪሰርች ለማድረግ ወደ ኢትዮጵያ ሲሄድ አንድ ቀን ላያት ሄድኩኝ ገጠር እና ከዛ ያው በባህላችን እግር እናጥባለን እና እግር ለማጠብ ጊዜው ሲደርስ ልጆቹን ውሃ አምጡልኝ ብዬ ከዛ እግሯን ለማጠብ ስነሳ አይ አሁን ተምረሃል አታጥበኝም አለች። እንዴ እማዬ እንዲህ የሚባል ነገር የለም፣ ብማር ባልማር ልጅሽ ነኝ። ስለዚህ አስገድጄ እግሯን አጠብኩ። ያችን ቀን ስባርካት ልነግራችሁ አልችልም። that was the last day እናቴን ያየኋት። ከዛ በኋላ ወደ አሜሪካ ተመልሼ ከዛ እሷ ሄደች፣ አልተገናኘንም። የሷ ያለኝ መመሪ ምንድነው? አስገድጄ እግሯን ሳጥብ። የፍቅር ይሄ ምንድነው? የግዳጅ አይደለም ፍቅር። እና ከፍቅር የተነሳ ያደረኩት ትዝለኛል። አሁን ቶሎ ብዬ ልሂድ፣ በዛ ከቀጠልኩኝ ብዙ ስለምንቆይ እና እንዲህ ይላል ለመነጋገር ወደ በገባ ጊዜ ልና ከዛ በኋላ እንግዲህ አሁን ሙሴ ደግሞ ይሄ ሙሴ ያንን ክብር ተሸክሞ የመጣ ቶሎ ብዬ ሄዳለሁ። አሁን በደንብ ተከታተሉኝ፣ ምክንያቱም እቺን ነገር ማጠቃለል ስለምፈልግ በደንብ በስርዓት ተከታተሉኝ። አሁን እንዲህ ሆነ፣ ሙሴ ይሄንን ክብር ይዞ ስመጣ ያንን ይዞ ስመጣ እና እግዚአብሔር በሙሴ አማካይነት ትንቢት ተናገረ። የተናገረው ትንቢት የተጻፈው በሐዋርያት ሥራ ምዕራፍ 7 ቁጥር 37 ላይ ሌላም ቦታ አለ። እንዲህ የሚል ቃል አለ፣ እግዚአብሔር ከወንድሞቻችሁ መካከል እንደኔ ያለው ነብይ ያስነሳላችኋል። እና ከዛ በኋላ የሚለው ቃል አለ። ምን ከዛ በኋላ በሉልኛ ያገኛችኋላችሁ እዚህ የምላችኋላችሁ እርሱን ስሙት። በጣም እናንተ ታደገኛ ነገር ነው። በደንብ ስሙኝ። ከኔ በኋላ እንደኔ ያለውን ወንድም ያስነሳላችኋል። ይሄንን እኔ ያየሁትን የእግዚአብሔርን ክብር ማየት ከፈለጋችሁ፣ እኔ የገባሁበት ቦታ ለመግባት ከፈለጋችሁ፣ ከኔ በኋላ እግዚአብሔር ከወንድሞቻችሁ መካከል የሚያስነሳላችሁ እንደኔ ያለ ነብይ ስለምኖር እርሱን ስሙት። ቶሎ ብላችሁ ማቴዎስ ምዕራፍ 17 ጋር ሄዱልኝ። ማቴዎስ ምዕራፍ 17 ከቁጥር 1 ጀምሮ የምታውቁት ታሪክ ነው። እዛ እንግዲህ አሁን ስንደርስ ጌታ ኢየሱስ ሶስቱን ደቀ መዛሙርቶች ይዟቸው ወደ ተራራ ወጣ እና ወደ ተራራ ወጥተው በፊታቸው ምን ሆነ ይላል? ተለወጠ ይላል አይደል? አሁን ተመልከቱ። ሙሴ ፊቱ ያበራ ነበር። ከዛ በዛን ጊዜ ሙሴ በዛ ሆኖ ትንቢት ተናገረ። ትንቢቱን ከተናገረ በኋላ እንደኔ ያለውን ነብይ ከመካከላችሁ ያስነሳላችኋልና ምን አድርጉ? እርሱን ስሙት አለ። ይሄንን ክብር ከፈለጋችሁ፣ እኔ የተለማመድኩትን ክብር ለመለማመድ ከፈለጋችሁ፣ ከዚህም የበለጠ እግዚአብሔር ያዘጋጀውን ክብር ለመለማመድ ከፈለጋችሁ ምን አድርጉ? እርሱን ስሙት አለ። በቃ እቺን ብቻ ነው ያለ ትንቢት የተናገረው። ከዛ በኋላ ጌታ ኢየሱስ መጣና ጌታ ኢየሱስ ከመጣ በኋላ ሶስቱን ደቀ መዛሙርቶች ይዞ ወደዛ ወደ ተራራ ወጣ። እዛ ተራራ ላይ እነማን ናቸው የመጡት? ሁለት ሙሴና ኤልያስ ብቅ አሉ። ሙሴ ብቅ አለ፣ ምክንያቱም ትንቢቱ ተፈጽሞልኛል ብሎ ነው። እና የትንቢቱን ፍጻሜ ለማየት ብቅ አለ። ያኛውም ትንቢት እናገር ስለነበረ እርሱም ደግሞ ብቅ አለ። እና ሁለቱም ብቅ ብሎ እዛ ከጌታ ጋር እየተነጋገሩ ጌታ በፊታቸው ምን ሆነ ይላል? ተለወጠ። በዛ አይነት መልክ አይቶ ታያውቁም። ጌታ ኢየሱስን በዛ አይነት ውበት፣ በዛ አይነት ክብር አይቶ ታያውቁም። አሁን በፊት ያዩት ኢየሱስነቱ ነው። አሁን ክርስቶስነቱ ተገለጠ እና አማኑኤል የተባለው አሁን ተገለጠ። ያንን ስላዩ በጣም ፈሩ እና
የምናገረውን አያውቅም ላል ጴጥሮስ አይደለም። ከዛ እና አንዱን ድንኳን እዚህ ለአንተ አንዱን ለሙሴ እና እንስራና አንዱን ለኤልያስ ሰርተን እዚሁ እንኑራለን። ኖ ኖ ኖ ኖ ነገሩ አልጋ በዛን ጊዜ ይውላችሁ ይሄንን መቀባጠር ሲጀምር ምን መጣ? የክብር ደመና መጣ። watch this ላገናኝላችሁ። ያ የክብር ደመና ምንድነው? ሙሴ የነበረበት ተራራ ላይ ከእግዚአብሔር ጋር ያ የክብር ደመና ተመልሶ መጣና እነዚህን ሸፈናቸው። እዛ በብሉይ ኪዳን የተነገረው ትንቢት አሁን ሕያው ሊሆን ነው። በዛን ጊዜ አብ እግዚአብሔር ተናገረ፣ የምወደው ልጄ ይህ ነውና እርሱ በቃል የምወደው ልጄ እርሱ ነውና እርሱን ስሙት። ሙሴ የተናገረው ስለዚህ ነው። በዚህ የሚገርማችሁ ነገር ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 45 ላይ የሚለው ቃል አለ እና ስለዚህ ሙሴ በሕግና በነቢያት ስለርሱ የጻፈውን የዮሴፍን ልጅ የናዝሬቱን ኢየሱስን አገኘነው አሉ። ሙሴ የጻፈለትን አሁን ሙሴ እዛ ሆኖ የተናገረው ነገር የጻፈለትን አገኙና ሙሴ እዛ ላይ ሆኖ እያየ አሁን ትንቢቱ ተፈጸመለት። የምወደው ልጄ እርሱ ነውና እርሱን ስሙት። ልዩ ጸጋ ብኖረኝና ይሄንን ነገር ባብራራላችሁ ወይንም ደግሞ እንደ መርፌ ቢወጋችሁና በዘመናችሁ ሁሉ በደማችሁ ውስጥ ቢገባ ደስ ባለኝ ነበር። ምንድነው እሱ? እግዚአብሔርን ፊት ለፊት ማየት የሚፈልግ ሁሉ ኢየሱስን መስማት አለበት። ሌላ መንገድ የለም። እርሱን ስሙት። ሙሴም አለ እርሱን ስሙት። አብም አለ እርሱን ስሙት። ምስክር በሁለት ይጸናል። ከዛ ውጪ ክብሩን ማየት አይቻልም። እግዚአብሔርን ፊት ለፊት ለማየት ከፈለገች ቤተክርስቲያን ተመልሳ ክርስቶስን የምትሰማበት ጊዜ ያስፈልጋታል። ብዙ ነገር ሰምተናል፣ ብዙ ሰዎችን ሰምተናል። አሁን እርሱን የምንሰማበት ወቅት ነው። ለምን? እርሱን ማየት ስለምንፈልግ። እርሱን ስሙት። እንግዲህ ሙሴ ይሄንን እርሱን ስሙት ያለው ይሄንን ይዞ መጥቶ ቅድም እንዳልኳችሁ ምንድነው ይዞ የመጣው ከተራራ ላይ? ቶሎ ንገሩኛ። ሕግን ነው ይዞ የመጣው እና ሕግ ክርስቶስን አያሳየንም። ሕግ ኃጢአተኞች መሆናችንን ለመፍረድ ነው። ሕግ መስመር መጣሳችንን ለመንገር ነው። እና ሕግን የተላለፈ ምን ይሆናል? ኃጢአትን የሰራች ነፍስ ትሞታለች። አለቀ። ሕግ እሱ ነው። ምክንያቱም ሰው በሌላ መንገድ እግዚአብሔር እስኪያመጣ ድረስ ምንም ሊሆን ስላልቻለ እግዚአብሔር ለሰው ሕግን ሰጠው። በዛ እንድኖር በቃ የቅጣትን ምልክት ያሳየናል እንጂ ሕግ አያድንም። ጸጋ ግን ያድናል። ሕግ ኃጢአተኛ መሆኔን ይነግረኛል። ሕግ መሞቴን መኮነኔን ይነግረኛል። ጸጋ ግን አድንሃለሁ ይላል። ጸጋ ግን አስነሳሃለሁ ይላል። ከክርስቶስ ኢየሱስ ጋር ምን አደረግን ይላል? አስነሳን። በጸጋ ድናችኋልና ይህም የእናንተ ስራ አይደለም። ስለዚህ እንግዲህ ጸጋ ያንን ነው የሚያደርገው። ሕግ ይገላል። ይሄንን የሚገለውን ሕግ ይዞ ሙሴ ከተራራ ስመጣ ፊቱ አንጸባረቀ። ምንድነው ይዞ የመጣው? በሉልኛ። ቃል እንደዞ መጣ። ያ ቃል እንደዞ መጣ። አሁን እንግዲህ ዮሐንስ ወንጌል ጋር ሄዱልኝ። ዮሐንስ ወንጌል ምዕራፍ 1 እና ቶሎም ቢሄድ ቅር አይበላችሁ፣ እንደገና ስሙት። ምክንያቱም ይሄ መሰረታዊ ነገር ነው። እኔ ስለሰበኩ ሳይሆን በቃ አሁን ይሄ ኮር ነው። አሁን ለምንሄድበት አካሄድ ልመጣ ላለው ክብር መሰረታዊ የሆነ ነገር ነው። እና ከዛ በኋላ ኢየሱስ መጣና ዮሐንስ 1:14 ላይ እንደዚህ ይላል ስለምታውቁት እና ቃልም ሥጋ ሆነ እና በእግዚአብሔር ዘንድ ምን ነበረ ይላል ቁጥር 1 ላይ ቃልም በእግዚአብሔር ዘንድ ነበረ። ቃልም እግዚአብሔር ነበረ። ቃልም ሥጋ ሆነ። ቃል በእግዚአብሔር። ስለዚህ ሙሴ ይሄንን ነገር ከእግዚአብሔር ሲናገረው ለሙሴ ይሄንን ቃል ሲሰጠው ጌታ ኢየሱስ የት ነበረ? ንገሩኛ። አብ ጋር ነበረ። ቃልም እግዚአብሔር ነበር ይላል አይደል? እዛ ነበር ከአብ ጋር እና ሙሴ ይሄንን ሲሰጠው ሙሴ ለጊዜው ይሄንን ይዘህ ሂድና አሁን የዚህ ማረጋገጫ ይሄ ከእግዚአብሔር መሆኑ ማረጋገጫ ፊት ያበራል አለው። አንድ ቀን ግን ይሄን ቃል የአብ ቃል ሥጋ ይሆናል። ቃልም ሥጋ ሆነ፣ ጸጋንና እውነትን ተሞልቶ በሩልኛ
በእኛ አደረ። በሙሴ ውስጥ ምንድነው ያደረው? ከላዩ ላይ ያንጸባረቃል እንዴ? ከላዩ ላይ ነው ያንጸባረቀ። ሙሴ ፊት ላይ ነው ያንጸባረቀ። ቃሉ ስመጣ ግን በሉልኛ በእኛ ምን አደረገ ይላል? በእኛ መካከል አደረ፣ በእኛ አደረ ክርስቶስ። ክርስቶስ በእኛ አደረ። ስለዚህ በክርስቶስ የሆነ ሁሉ ምንድነው? አዲስ ፍጥረት ነው። የእግዚአብሔር መንፈስ አለን። የእግዚአብሔር መንፈስ ሙላባችሁ እንጂ በወይን ጠጅ አትስከሩ። እንደውም ጌታ ኢየሱስ ሲናገር በዛ በዓል ላይ ምን አለ? በእኔ የሚያምን ቢኖር የሕይወት ውሃ ምንጭ ከሆዱ ይፈልቃል። ስለዚህ ማብራት ሳይሆን ታፈልቃለህ በሉት። አጠገባችሁ ያለውን ሰው ማብራት ሳይሆን ታፈልቃለህ በሉት። የእግዚአብሔር ክብር ይፈልቃል። የእግዚአብሔር ቅድስና ይፈልቃል። የእግዚአብሔር ምስጋና ይፈልቃል። የእግዚአብሔር እውነት ይፈልቃል። የእግዚአብሔር ርኅራኄ ይፈልቃል። ለዚህ ነው የተጠራን። እኛ ግን እንደ ሙሴ አይደለንም ይላል። በኋላ እናያለን። እኛ ግን እንደ ሙሴ አይደለንም ይላል እና ከዛ በኋላ ቁጥር 18 ላይ ተመልከቱልኝ። ቶሎ ብዬ ልሂድ። ከቶንም እግዚአብሔርን ያየ ማንም የለም። ነገር ግን አረ በሉልኝ እባካችሁ፣ ነገር ግን በሉልኝ። እሺ ነገር ግን በሉልኛ በአብ እቅፍ ያለው አንድያ ልጁ ምን አደረገው ይላል? ገለጠው። ወስወደው ገለጠው። ገለጠው ይላል። በቃ ልገልጠው መጣ። አብን ልገልጥ መጣ። ገለጠው ይላል። በአብ ቀን ያለው ከሱ ጋር ለዘላለም የኖረው ገለጠ ይላል። ይሄንን የገለጠውን ነገር ቋሚ እንዲሆን በእኔና በእናንተ ህይወት ውስጥ ቋሚ እንዲሆን ያደረገው ምን አድርጎ ነው? አሁን ወደ ማቴዎስ 27 ጋር ሄዱልኝ። ቶሎ ዛሬ ፈጥነን ነው የምንሄደው። ጥቅሶችም በዝተዋል ታድጉልኝ እና ምክንያቱም መሰረታዊ ስለሆነ እና 27 ላይ እንዲህ ይላል። እነሆ ጌታ ኢየሱስ አሁን ምን አለ? ወደ መስቀል ይሄዳለሁ፣ ዋጋ ከፍዬ ይሄንን ለዘላለም ምን አደርጋለሁ? እውነት አደርጋለሁ አለ። እኛን እኔና እናንተን ወደዛ አዳም ወደ ነበረበት ቦታ ሊመልሰንና ከዛም በላይ ሊያደርገን ወደዛ ቦታ እግዚአብሔርን ፊት ለፊት ወደምናይበት ሊያደርሰን መጣና እንደዚህ ይላል። እንግዲህ ተመልከቱ። እነሆ የቤተ መቅደስ መጋረጃ ከላይ እስከ ታች ድረስ ተቀደደ ይላል። ያ መጋረጃ በብሉይ ኪዳን ውስጥ ሰውንና እግዚአብሔር ለየው። ጌታ ኢየሱስ ክርስቶስ ስሞት፣ ሁለተኛ አዳም ስሞት ያንን መጋረጃ ምን አደረገው? ቀደደው። ስለዚህ ዛሬ ይገባሉ በሉ፣ ወደ ሙላቱ ይገባሉ በሉ። አዳጅ አትጠናም። ከዚህ በኋላ ቀጥ ብለህ ትገባለህ። ምክንያቱም ያ የሚከለክለው መጋረጃ ተቀደደ። ያ ከልካዩ ተቀደደ። በእኔነታችን አይደለም እንግዲህ በክርስቶስ ማንነት እንገባለን። በእርሱ አማካይነት እንገባለን። አሁን ልብ በሉ፣ ተመልከቱ፣ ጥቅሱን ተመልከቱ። በጣም አስፈላጊ የሆኑ ነገሮች አሉ። ጥቅሱን ተመልከቱልኝ እና እንዲህ ይላል፣ ከላይ እስከ ታች ድረስ ከሁለት ተቀደደ ይላል። ከዛ ምድር በሉልኛ ምድር ተናወጠች። ከማን ለምንድን ነው ምድር የተናወጠችው? እግዚአብሔር ሰውን ፈጥሮ አዳምን ሲያስቀምጥ አዳም ኃጢአትን ሲሰራ አዳም ብቻ አይደለም የተለየው። ምድር ምን ሆነች? ተረገመች። ምድር ተረገመች። ምድር ተናወጠች። ኢየሱስ ስሞት መጋረጃው ተቀደደ። ሰው ወደ እግዚአብሔር ለመግባት እድል አገኘ። ምድርም ተናወጠች። ያ እርግማን ከላዋ ላይ ረገፈ። ከዚህ በኋላ ለቅዱሳን እንደምትሆን ያ እግዚአብሔር የመዋጀትን ዘመን እንዳመጣ ምድርም ጉዛን ሁሉ ያንን ይጠባበቃሉ። ፍጥረት ሁሉ ያንን ይጠባበቃል እና ያ ምድር ተናወጠች ይላል። በጣም ደስ የሚለው ነገር ይሄ ነው። እርግማኑ ረግፏል በለዋል። በቃ በዘሪ ውስጥ ያለው በኢትዮጵያ ምድር ላይ ያለው በህዝባችን ላይ ያለው ምን ሆነዋል? ተናወጠ። በሉ እሱ ባካችሁ ተናወጠ። በቃ ከዚህ በኋላ ሊይዘን አይችልም። እርግማን ሊይዝ አይችልም። ምክንያቱም ኢየሱስ ሞቶ ተነስቷል። ምድር ተናወጠች። በቃ ያን አልፈልግም አለች። እርግማንን አልፈልግም አለች። ምክንያቱም ኢየሱስ መጣ ትፈጽም። ከዛ በኋላ ተመልከቱ። ይሄኛው አዘለለኝ ሌሊት። ከዛ በኋላ ምን ይላል? አለቶችም ተሰነጣጠቁ፣ እግዚአብሔርም በቀኜ አየዋለሁ። ስለዚህ ምን አልሆንኩም? አልታወክም። አለትም ቢሆን ይሰነጣጠቃል፣ ምድርም ቢሆን ትናወጣለች፣ መቃብር ቢሆን ይከፈታሉ፣ የሞተውም ቢሆን ይነሳል። በክርስቶስ ኢየሱስ እኔ እሱን እስካየሁ ድረስ የሚያቆመኝ ኃይል የለም።
የሚገታኝ ኃይል የለም እኔ እሱን እስካየሁ ድረስ። ምክንያቱም እዛ መስቀል ላይ ያንን ዋጋ ከፈለ። ከዛ በኋላ እንዲህ የሚል ቃል አለ በዛ ተራራ ላይ ይላል ኢሳይያስ። እሱን ከጊዜ አንፃር አላነበውም። ኢሳይያስ 57 ተመልከቱ። በዚህ ተራራ ላይ እግዚአብሔር ከሕዝቡ ላይ ምን ያነሳል ይላል? መጋረጃን ያነሳል። መጋረጃን ያነሳል። ከኢትዮጵያ ላይ መጋረጃ ይነሳ በሉ እስቲ። እጃችሁ ቀኝ ያያችሁ መጋረጃው ይነሳ በሉ እስቲ። ሰውን እግዚአብሔርንና ሰውን የሚከለክል መጋረጃው ይነሳ ዛሬ በኢየሱስ ስም። ከዚህ ምድርም ላይ መጋረጃው ይነሳ። ከህይወታችን ላይ ከልጆቻችን ላይ መጋረጃው ይነሳ። ቀና ብለን ኢየሱስን እናየዋለን። ቀና ብለን ኢየሱስን እናየዋለን። ከዛ በኋላ አሁን ፈጥናችሁ ወደ ቆሮንቶስ ዱልኝ። ወደ ቆሮንቶስ በዚህ እንጨርሳለን። ጥቂት ደቂቃዎች አሉኝ። በሰዓቱ ለመጨረስ ወስኛለሁ። በሰዓቱ ጨርሳለሁ። ካልጨረስኩም አቆማለሁ እንጂ ህጌን ይጠብቃለሁ። ስለዚህ ከዚህ በኋላ እናንተም በጊዜ ትመጣላችሁ። ምክንያት አይኖራችሁም። ከኔ ደህና ናችሁ አይደል? ዘፍጥረት ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 16 ቶሎ ሄዱልኝ። ነገር ግን ቁጥር 16 ነገር ግን አንድ ሰው ወደ ጌታ ዞር ስል በሉልኛ ምን ሲሆን ወደ ጌታ ዞር ስል መጋረጃው ይቀደዳል። ዛሬ መጋረጃ ይቀደዳል። ዛሬ ብዙዎች መጋረጃዎች ይቀደዳሉ። ከህይወታችን ላይ ከዘመናችን ላይ ከትውልድ ላይ መጋረጃው ይቀደዳል። ምን በማድረግ? ወደ ጌታ ዞር ማለት ብቻ ነው። ለምን ዞር እንላለን? እሱን ለማየት ዞር እንላለን። ሌላ ለመፈለግ አይደለም። ሌላ መልስ ለመፈለግ አይደለም። ሌላ መፍትሄ ለመፈለግ አይደለም። ኢየሱስ መልስ ነው። ኢየሱስ መልስ ነው። ጌታ መልስ ነው። ስለዚህ ወደ እሱ ዞር ስንል መጋረጃው ይቀደዳል። ያገደን ነገር ዞር ይላል። የከለከለን ነገር ዞር ይላል። ተራራው ይቀልጣል። አታልፍም ያለው ነገር ዞር ይላል። ወደ እሱ ይላል። ሌላ ነገር አይደለም። ወደ ጌታ እርዳኝ። ተመልከቱ። ወደ ጌታ ዞር ስል መጋረጃው መሸፈኛው ይወሰዳል። ጌታ መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። በቃ አርነቴን አውጃለሁ። ጌታና ከዚህ በኋላ እስረኛ አልሆንም። ከዚህ በኋላ አልደበቅም። ከዚህ በኋላ ከጌታ አልሸሽም። እንደ አዳም ከድምፁ አልሸሽም። ከአዳም ጋር ይሄን ብታገናኙ ጊዜ የለኝም ለማገናኘት ይሄ ነው። ስለዚህ ነፃነት ስላጡ ነው ሄዶ የተሸሸጉት። አሁን በክርስቶስ ግን ነፃነታችን ተመልሷል። የእግዚአብሔር ሥጋ ሳይሆን የእግዚአብሔር መንፈስ በውስጣችን አለ። ውጪ ያለው ሰው በውስጣችን ያለ ነፃ አውጥቶናል። የምናየው ሳይሆን በውስጣችን የገባው የእግዚአብሔር መንፈስ ምን አድርጎናል? ነፃ አድርጎናል። ልጁ ነፃ ቢያወጣችሁ ነፃ ናችሁ። የእግዚአብሔር መንፈስ ባለበት በዛ አርነት አለ። ይህም ስለሆነ ይሄ ተመልከቱ። ይሄ ስለሆነ እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደምደረግ ያን መልክ እንመስል ዘንድ ወደ እርሱ እንለወጣለን። ከማየት አልፌያለሁ ብሎ ተጠቅማችሁ ያለን ሰው ወደ እርሱ እንለወጣለን ይላል። እንድናይ ብቻ አይደለም፣ ወደ እርሱ እንለወጣለን። ያ የእግዚአብሔር መንፈስ ተሰጠን ወደ እርሱ እንድንለወጥ ነው። ይህ እንዲሆን የምትፈልጉ ከሆነ አየርም ላይ ያላችሁ እዚህም ያለን ወንድሞችና እህቶች ይሄንን የምንፈልግ ከሆነ አንድ ነገር ብቻ ነው፣ ወደ እርሱ ዞር ማለት። እግዚአብሔርን ሁል ጊዜ እፊቴ አየዋለሁ። ሁል ጊዜ እግዚአብሔርን በፊቴ የማይ ከሆነ የሚያቆመኝ የለም። መጋረጃው ተቀዷል። መጋረጃው ተነስቷል። ስለዚህ እንደ መስታወት ያንን የጌታን ክብር እያብለጨለጭን ሙሴ ያለጨለጨ ከላይ የበራበትን ነው። እኛ ግን የምናበራው ከውስጥ የመጣውን ነው። ክርስቶስ ብርሃናችን ነው። እግዚአብሔር ብርሃናችን ነው። በልባችን የበራው በጨለማም ይብራ ያለ ማን ነው? እግዚአብሔር ነው። ስለዚህ ያ ክብር ከውስጣችን ይበራል። ያ ከውስጣችን የሚበራው የእግዚአብሔር ብርሃን ለሌሎች ተስፋን ይሰጣቸዋል። ይሄ ስለሆነ እንግዲህ ዛሬ ስሙኝ፣ እየሰማችሁ ነው? በደንብ ስሙኝ። ዛሬ ወደ ጌታ ዞር እንበልና መጋረጃውን እንቅደድ። የአእምሮ መጋረጃ ያለን ሰዎች አለን። የለመነው ነገር የጋረደን ሰዎች አለን።
የኖርንበት የጋረደን ሰዎች አለን። ወደ ጌታ እንመጣና ልክ ተንበርክከን ያንን እናስታውሳለን። ትናንት ያደረኩት ምንድነው? መጋረጃ ነው። እገሌ ያለኝን ነገር አስታውሳለሁ፣ መጋረጃ ነው። እነገሌ ስለኔ ምን አሉ? መጋረጃ ነው። ልጆቼ ምን ሆነ? መጋረጃ ነው። እንድንበርከክና ከዛ በኋላ እንደ በሩ ተዘግቷል ወይ? መጋረጃ ነው። ልምምዳችን፣ ፍርሃታችን፣ ጥርጥራችን፣ ምንም ነገር አይናችን ከሱ ላይ እንድናነሳ የሚያደርገን ነገር ሁሉ መጋረጃ ነው። ስለዚህ መቼ ነው የምቀደደው ያ መጋረጃ? ወደ ጌታ ምን መሆኑ ጊዜ ባሉልኛ ወደ ጌታ ዞር ባሉ ጊዜ ግን መጋረጃው ይቀደዳል። አንተ አይደለም የምትቀድሱ ነው በሉት፣ ጌታ ነው በሉት። ተጠቀባችሁ ያለው ሰው የምቀደው ጌታ ነው በሉት። አንተ ግን ወደሱ ዞር በሉት። ብድግ በሉና አንተ ግን ወደ ጌታ ዞር በሉት። ቁሙና ቁሙ ከኔ ጋራ ወደ ጌታ ዞር ስንል ግን መጋረጃው ይቀደዳል እና ያ የያዘን ነገር ይቀደዳል እና ወደ ጌታ እየመጣን እንደ ልጅ ሳይሆን እንደ ለማኝ እና በህሊና ነፃነት ሳይሆን በመወቅስ ህሊና ወደ ጌታ እንመጣ። ኖ ያ መጋረጃ መቀደድ አለበት ዛሬ። ያ መጋረጃ መነሳት አለበት ዛሬ። የበታችነት መጋረጃ መነሳት አለበት። ልጁ ከነፃ ካወጣችሁ ነፃ ናችሁ ይላል አይደል? የእግዚአብሔር መንፈስ ባለበት ምን ብለናል? አርነት አለ። ስለዚህ አበባት ብለን የምንጮህበት ልጅነት መንፈስ ተሰጥቶናል። መጋረጃው መቀደድ አለበት ዛሬ። በአእምሮአችን ላይ ያለው መጋረጃ መቀደድ አለበት። በዘመናችን ላይ የተጋረደው መጋረጃ መቀደድ አለበት። በህዝባችን ላይ ያለው መጋረጃ መቀደድ አለበት። በቤተ ክርስቲያን ላይ ያለው መጋረጃ መቀደድ አለበት። ዛሬ በኢየሱስ ክርስቶስ ይቀደዳል። ዛሬ በጌታ በኢየሱስ ክርስቶስ ይቀደዳል። በሌላ ያለው መጋረጃ ይቀደዳሉታ። ንገሩት ጌታ ቀደድኩት በሉት። ይቀደድ ሳይሆን ቀደድኩት በሉት። በአእምሮአችሁ ላይ ያለው ይቀደድ። በአሳሰባችሁ ውስጥ ያለው ይቀደድ። የእሱን እንዳታዩ ያደረጋችሁ ነገር ይቀደድ። መጋረጃው ይቀደድ ዛሬ። መጋረጃው ይቀደድ ዛሬ በጌታ በኢየሱስ ክርስቶስ መጋረጃው ይቀደድ። መጋረጃው ይቀደድ። ከጌታ የሚከለክለን በእኔና በጌታ መካከል ሊሆን የሚችል የለም። በቃ በአእምሮአችን ላይ የተጋረደው መጋረጃ ዛሬ በኢየሱስ ክርስቶስም ይቀደድ። ዛሬ በኢየሱስም ይቀደድ። በእግዚአብሔር ሕዝብ ላይ የተጣለው መጋረጃ ዛሬ ይቀደድ። ዛሬ ይነሳ በኢየሱስ ክርስቶስም። ጸልዩ። ጥቂት ደቂቃ በልሳኖቻችሁ ጸልዩ። መጋረጃው ይነሳ። የማናስታውሳቸው የማንረዳቸው መጋረጃዎች ዛሬ ይቀደዱ። ዛሬ ይቀደድ። በኢየሱስ ክርስቶስ ዛሬ ይቀደድ። በአእምሮዬ ውስጥ የሚያስቸግረኝ የሚመጣ መጋረጃ አለ የምትሉ በራሳችሁ እጅ በራሳችሁ ግንባራችሁ ላይ አስቀምጡና ቅደዱት ያንን መጋረጃ። እኔ ግን የክርስቶስ አእምሮ አለኝ ብላችሁ አውጁ በራሳችሁ ላይ። እኔ ግን የክርስቶስ አእምሮ አለኝ። መጋረጃው ተቀደደ። በክብር አየዋለሁ። በክብር ወደሱ ገባለሁ። ወደ ሙላቱ ገባለሁ። በጌታ በኢየሱስ ክርስቶስ ጠላት በቤተ ክርስቲያን ላይ የዘረጋው መጋረጃ ዛሬ ይቀደድ በኢየሱስ ስም። ዛሬ ይነሳ በኢየሱስ ስም። በዚህ ተራራ ላይ መጋረጃውን ከሕዝብ ላይ ያነሳል ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስም ይነሳ። አምላኬና መድኃኒቴ ሆይ አይኖቻችሁ ላይ እጆቻችሁን ጫኑ። በጌታ በኢየሱስ ክርስቶስ መንፈሳዊ አይኖቻችን ይከፈቱ። አንተን እንድናይ አንተን ፊት ለፊት እንድናይ፣ ከችግር በፊት አንተን እንድናይ፣ ከሚያስፈራራን ነገር በፊት አንተን እንድናይ፣ አንተን በውበት እንድናይ፣ አንተን በኃይል እንድናይ፣ አንተን በስልጣን እንድናይ፣ አንተን በታላቅነት እንድናይ፣ አንተን በርህራሄ እንድናይ፣ አንተን በቸርነት እንድናይ መንፈሳዊ አይኖቻችን ዛሬ ይከፈቱ። ጌታ ሆይ አይኖቻችን ይብሩ። አምላኬና መድኃኒቴ ሆይ ታላቅነትን አይተን እንድናመልክ፣ ታላቅነትን አይተን እንድንሰግድልህ፣ ታላቅነትን አይተን እንድንኖርልህ ሁል ጊዜ እግዚአብሔርን በፊቴ አየዋለሁ። በቀኜ ነውና አልታወክም። ጳውሎስ ሆይ ታየውና ኃይልን ትቀበል ዘንድ ላከኛል። ታይና ኃይልን ትቀበል ዘንድ
እግዚአብሔር አባቴና መድኃኒቴ በኢየሱስ ክርስቶስ ስም እኔ ጸልያለሁ። አይኖቻቸውን አይኖቻችንን እንደከፈት መንፈስ በእኛ ላይ ይምጣ፣ ኃይል በእኛ ላይ ይምጣ። ታይና ኃይልን ትቀበል ዘንድ እንዳልክ ኃይል በእኛ ላይ ይምጣ፣ ቅባት በእኛ ላይ ይምጣ፣ ሙላት በእኛ ላይ ይምጣ። አምላኬና መድኃኒቴ ሆይ ዘመናችንን ሁሉ ጌታ ሆይ በድል አድራጊነት አንተን እያየን እንድንጨርስ ጸጋ በእኛ ላይ ይምጣ። እጆቻችሁን አንሱና ቡራኬን ተቀበሉ። እግዚአብሔር መጋረጃን ከናንተና ከልጆቻችሁ ከዘመናችሁ ሁሉ ላይ ያንሳ። እግዚአብሔር አይኖቻችሁን ያብራላችሁ። ጌታን በከፍታው እንድታዩ እግዚአብሔር አይኖቻችሁን ያብራ። እርሱ የሚያየውን እንድታዩ እግዚአብሔር አይኖቻችሁን ያብራ። እርሱ እንደሚያይ እንድታዩ እግዚአብሔር አይኖቻችሁን ያብራ። እግዚአብሔር እንደሚያያችሁ ራሳችሁን እንድታዩ እግዚአብሔር ማስተዋልና ጸጋን ይስጣችሁ። በዚህ ድል እንድትኖሩ በዚህ ነጻነት እንድትኖሩ በባርነት መንፈስ ሳይሆን በልጅነት መንፈስ ወደሱ እንድትቀርቡ እግዚአብሔር የልጅነትን ጸጋ በእናንተ ላይ ያፍስ። አባባት ብላችሁ የምትጮሁበትን በነጻነት በአባታችሁ ፊት የምትገቡበትና የምትወጡበት ያ የነጻነት መንፈስ በኢየሱስ ስም በእናንተ ላይ ይሁን። በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም አሜን።